ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን ከረማችሁ። ወቅታዊና በርከት ያለ ዓለም አቀፍ መረጃዎችን ይዤ መጥቻለሁ። መረጃዎች በቻናል ላይ ሲጫኑ ቀደም ብሎ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክት መጫኑን አይዘንጉ። የአሜሪካው ፕሬዝዳንት እየተባባሰ ያለውን የጸጥታ ችግር ለመቅረፍ በሚያስደንቅ እርምጃ በዋና ዋና የአሜሪካ አየር ማረፊያዎች ውስጥ የኢሚግሬሽን አስከባሪ ወኪሎቻቸውን ማሰማራታቸውን አስታውቀዋል። በፕሬዝዳንት ዶናልድ ትራምፕ መካከልና በተለያዩ ሪፐብሊካን ፓርቲ ክፍሎች መካከል ጉልህ የሆኑ ክርክሮችና አለመግባባቶች ተፈጠሩ። ከማርች 26 ጀምሮ የዩኤስ አየር ማረፊያዎች ከበጀት መዘጋት ጋር በተገናኘ የገንዘብ ድጋፍ ምክንያት ለከባድ የበረራ መዘግየቶችና ለሰዓታት የሚቆዩ የደህንነት መስመሮች ፍተሻ እያጋጠማቸውም ይገኛል። በአሜሪካን ሀገር በርካታ የ2026 ዓለም አቀፍ ኮንፈረንሶች በአሜሪካ በደህንነት ጉዳዮች፣ በቪዛ ችግሮች፣ ፖለቲካዊ እና በኢኮኖሚያዊ አለመረጋጋት ምክንያት ተሰርዘዋል። የተወሰኑ ወደ ካናዳ ተዘዋውረዋል። በመቀጠልም እየተባባሰ ካለው የጸጥታ ችግር ጋር በተገናኘ የጸጥታ ችግር ለመቅረፍ በሚል በተሰማሩበት ከኢሚግሬሽን አስከባሪ ወኪሎችና በመንገደኞች መካከል እየተፈጠረ ስላለው ጉዳይ እንዲሁም በሌሎች በሪፐብሊካን ፓርቲዎችና በፕሬዝዳንት ዶናልድ ትራምፕ መካከል ስላለው አለመግባባቶች፣ የበረራ መዘግየቶችና የበርካታ ዓለም አቀፍ ኮንፈረንሶች መሰረዝን ጨምሮ ጠቃሚ መረጃዎችን የማጋራችሁ ይሆናል። አብራችሁን ቆዩ። በመጀመሪያም የአሜሪካው ፕሬዝዳንት እየተባባሰ ያለውን የጸጥታ ችግር ለመቅረፍ በሚል በሚያስደንቅ እርምጃ በዋና ዋና የአሜሪካ አየር ማረፊያዎች ውስጥ የኢሚግሬሽን አስከባሪ ወኪሎቻቸውን ማሰማራታቸውን አስታወቁ። ውሳኔው በዋሽንግተን ውስጥ በዘለቀው የፖለቲካ አለመግባባት ምክንያት የተፈጠረ ሲሆን በትራንስፖርት ደህንነት ወይም TSA ውስጥ የሰራተኞች እጥረትና በአውሮፕላን ማረፊያ የደህንነት ኬላዎች ላይ ከፍተኛ መስተጓጎልን አስከትሏል። የድንበር ከፍተኛ ባለስልጣን ቶም ሆማን በአገር አቀፍ ደረጃ የሚደረገውን ተግባር እንደሚቆጣጠሩ ተገልጿል። ባለስልጣናቱ ስምምነቱ በአየር ማረፊያ ደህንነት ላይ ያለውን ጫና ለማቃለል ነው ብለው ቢያምኑም ተቺዎች ግን በዜጎች ነፃነትና መንገደኞች ደህንነት ላይ ስጋት ሊፈጥር እንደሚችል አስጠንቅቀዋል። በመላው ሀገሪቱ ያሉ ተጓዦች የኢሚግሬሽን መኮንኖች በፍተሻ ኬላዎች ላይ መገኘታቸውን ተከትሎ የተለያዩ አስተያየቶችን እየሰጡ ይገኛሉ። በዶናልድ ትራምፕ መካከልና በተለያዩ የሪፐብሊካን ፓርቲ ክፍል መካከል ጉልህ የሆኑ ክርክሮችና አለመግባባቶች አሉ። ፕሬዝዳንት ዶናልድ ትራምፕ በቀድሞ የስልጣን ዘመናቸውም ሆነ በ2024 ምርጫ ካሸነፉ ወዲህ ብዙውን ጊዜ ፕሬዝዳንቱ የራሳቸውን ሜክ አሜሪካ ግሬት አጌን የሚለውን አጀንዳቸውን ከሴክተሮች ከወግ አጥባቂና የበለጠ ለዘብተኛ ከሆኑ ሪፐብሊካኖች ጋር እንደሚያጋጩ ተገልጿል። ከቅርብ ጊዜ ወዲህ የተለያዩ ሪፖርቶች እንደሚያሳዩት እነዚህ የውስጥ አለመግባባቶች በተለያዩ አካባቢዎች ላይ እየተንጸባረቀም ይገኛል። ከነዚህም መካከል የውጭ ፖሊስና የኢራን ጦርነት ስጋቶች ከማርች 26 ጀምሮ አንዳንድ ሪፐብሊካኖች የትራምፕ አስተዳደር በኢራን ላይ ባደረገው ጦርነት መበሳጨታቸውንም ገልጸዋል። ፔንታጎን ወታደራዊ ስራዎችን በተመለከተ በቂ ዝርዝር መረጃዎችን አልሰጠም በማለትም ከሰዋል። ሴኔተር ራንድ ፖል ለጦርነት የሚደረገውን የገንዘብ ድጋፍ በመቃወም ከባድ ትችትም ሰንዝረዋል። የድንበር ጥበቃ ዘዴዎችን በተመለከተ አንዳንድ ሪፐብሊካኖች በአስተዳደሩ የድንበር ጥበቃ ወኪሎች ግድያ አያያዝ ላይ በይፋ ጥያቄ አቅርበዋል። በተጨማሪም አንዳንድ የህግ አውጪዎች ምርመራ እንዲደረግበትና የሀገር ውስጥ ደህንነት ከፍተኛ ዲፓርትመንት ባለስልጣናት ከስልጣን እንዲነሱ ጠይቀዋል። የመንግስት በጀት መዘጋት ስትራቴጂን በተመለከተ በ2026 መጀመሪያ ላይ የምክር ቤቱ ሪፐብሊካን መሪዎች በሴኔት የጸደቀውን የገንዘብ ድጋፍ ረቂቅ ውድቅ ሲያደርግ የትራምፕ የገንዘብ ድጋፍ በራሱ በተወደደው የሴቭ አሜሪካ አክት ድምፅ አሰጣጥ ህግ ጋር ለማያያዝ መርጦ ሲወጡ ትልቅ አለመግባባትን ፈጥሯል። አንዳንድ ሴኔተሮች የዲኤችኤስ መዘጋት እንዲቆም ጉዳዩን ለመለየት ቢሞክርም ይህ በፓርቲ ውስጥ አለመግባባትን ጨምሯል። ንግድና ታሪፍን በተመለከተ እንደ ሪፐብሊካን ሴኔተሮችና ገዢዎች ትራምፕ ለንግድና ታሪፍ ባለው አንድ አይነት አቀራረብ ስጋታቸውን በመግለጽና በግዛቶቻቸው ላይ የኢኮኖሚ ጉዳትን ያስከትላል ብለው መፍራታቸውንም አስታውቀዋል። የፓርቲ የስልጣን ሽኩቻን በተመለከተ ትራምፕ ከ2024 ምርጫ ካሸነፈ በኋላ በፖሊሲ ውስጥ አንዳንድ ውጥረቶችን ፈጥሯል። አንዳንድ የተወሰኑ የሜክ አሜሪካ ግሬት አጌን አባላትና አጋሮች ከቦታቸው ዞር ማለትም እንደጀመሩ ተገልጿል። በአሜሪካን ውስጥ ሰውና አመራርን በተመለከተ እንደ ሴኔተር ሊዛ ያሉ አንዳንድ የህግ አውጪዎች አስተዳደሩን በፖሊሲው ላይ በተደጋጋሚ ሲቃወሙና ከፕሬዝዳንቱ ጋር በማይጣጣሙ ሪፐብሊካኖች ላይ እውነተኛ አጸፋ እንደሚወስዱ አስጠንቅቀዋል።
ከማርች 2026 ጀምሮ የዩኤስ ኤርፖርቶች ከበጀት መዘጋት ጋር በተገናኘ የገንዘብ ድጋፍ ምክንያት ለከባድ የበረራ መዘግየቶችና ለሰዓታት የሚቆዩ የደህንነት መስመሮች ፍተሻ እያጋጠማቸው ይገኛል። ከ500 በላይ የቲኤስ ወኪሎች ስራቸውን በማቆማቸው ምክንያት በሺዎች የሚቆጠሩ መንገደኞች በመጮኻቸው ምክንያት ፕሬዝዳንት ትራምፕ ለደህንነት ሲባል የአይሲኢ ወኪሎችን እንዲያሰማሩም አነሳስቷቸዋል። የትራምፕ አስተዳደር ለቲኤስ ወኪሎች በቀጥታ ለመክፈል ቢንቀሳቀሱም የኤርፖርት ደህንነት ከፍተኛ የሎጂስቲክስ ችግር ስላጋጠመው ከፍተኛ የጉዞ መስተጓጎልን አስከትሏል። የአይሲኢ ወኪሎች ህዝብን ለመቆጣጠርና በአንዳንድ አጋጣሚዎች መታወቂያን ለማረጋገጥ እንዲያግዙ ቢያንስ በ14 አየር ማረፊያዎች ውስጥም ተሰማርተዋል። ይህም ሌላ የደህንነት ስጋቶችን የጨመረና ደሞዝ የማይከፈላቸው የአየር ማረፊያ ሰራተኞች ከኤርፖርት ደህንነት ጋር በተያያዘ ካልሰለጠኑ ወኪሎች ጋር ተደምሮ ለደህንነት ተጋላጭነት እንደሚዳርግ የቀድሞ ባለስልጣናት አስጠንቅቀዋል። የትራምፕ አስተዳደር እርምጃዎችና የበረራ ጉዳዮች የክፍያ አስፈጻሚ ትዕዛዝ ጋር በተያያዘ የገንዘብ ድጋፍ ችግሮችን ተከትሎ ፕሬዝዳንት ትራምፕ ለቲኤስኤ ወኪሎች ክፍያን ለማረጋገጥ የስራ አስፈጻሚ ትዕዛዝ ፈርመዋል። የአይሲኢ እና ቲኤስኤ ሰራተኞች መንገደኞች በአንዳንድ ሁኔታዎች ከተጓዦች ደህንነት ሚናዎች ጋር ካልተለመዱ የታጠቁ የአይሲኢ ወኪሎች ጋር አስጨናቂ መስተጋብር ይገጥማቸዋል። ይህም በተጓዦች መካከል ጭንቀትን እንደጨመረም ተገልጿል። የገንዘብ አያያዝ ችግር ቀውስ የተፈጠረው ለሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ እና ኢሚግሬሽን የገንዘብ ድጋፍ በተመለከተ በኮንግሬስ እና በትራምፕ አስተዳደር መካከል በተፈጠረው አለመግባባት በድንበር ጥበቃ የገንዘብ ድጋፍ ላይ በማተኮር ነው ሲልም ሲኤንኤን ዘግቧል። በአሜሪካ በርካታ የ2026 የዓለም አቀፍ ኮንፈረንሶች በደህንነት ጉዳዮች፣ በቪዛ ችግሮች፣ በፖለቲካዊና በኢኮኖሚ አለመረጋጋት ምክንያት ተሰርዘዋል። ቀሪዎቹ ወደ ጎረቤት ሀገራት ወደ ካናዳ ተዘዋውረዋል። የሚታወቁ ለውጦች ለዓለም አቀፍ ልዑካን እርግጠኛ የሆነውን የአየር ንብረት ለማስቀረት ዋና ዋና የአካዳሚክ ሳይንሳዊና ቴክኒካል ዝግጅቶች ቦታዎችን መቀየርንም ያካተተ ነው። የኮንፈረንሶቹ መሰረዝ ወይም መዘዋወር ዋና ምክንያቶች ለዓለም አቀፍ ተሳታፊዎች ደህንነት ስጋት በመጨመሩ ምክንያት የቪዛ ጉዳዮች፣ ከዩኤስ መንግስት የሚወጡ የቁጥጥር ለውጦች ለውጭ ተሳታፊዎች እንቅፋት በመሆኑና በፖሊሲ ለውጦች እርግጠኛ ባለመሆን ምክንያት እንደሆነም ተገልጿል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስኪመለስ ድረስ ሰላም ቆዩልኝ።